እስራት መፍትሄ አይሆንም። ወንድሞቻችን ይፈቱ። ቅርሳችን ይጠበቅ ማለት ወንጀል አይደለም። ከመንግስት ጋር አታጋጩን። መንግስት ቅርስ አፍርሱ አላለም። ታሪክ የሚያፈርሱ ይፈርሳሉ። መቅደሳችንን አታፍርሱብን። ይሄ ወልሶ ቤተክርስቲያን አቋዋለሁ በጥቂት ስለማቀው ነው ያዘንኩበት። አቋዋለሁ በደም ለጳጳሱ ማረፊያ አደንዛዥ ዶርሚ ማነቃቂያና ህገወጥ የሱዳን መገባበያ ገንዘብ ታገኝ። አንድ ነገር በጣም ውስጤ ይፈራል። የውስጦቹ ክፋት የውጮቹን እንዳናደንቅ መከራ የሚያደርሱብንን የሚያርዱንን የሚገሉንን የሚያሳድዱንን አቦ እያልን ግንባራቸውን እንዳንስም እፈራለሁ። በኢትዮጵያ ታሪክ በኦርቶዶክስ ታሪክ ከትግሬና ከአማራ ውጭ ኦርቶዶክስ አልበድለችኝም የሚል የለም። አባታችን ግን ምን እያሉ ይሆን? እየታዘቡን ይሆን? ታሪካቸው እኛን እንዳይወቅሰን ፈራው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር ይመስገን። በወቅታዊ ጉዳዮች ተመልሻለሁ። እንግዲህ የወሊሶ ቅድስት ማርያም ሰሞኑን እየተካሄደ ያለውን ነገር ሰምታችኋል። በአካባቢው የነበሩ ተወላጆች፣ በቤተክርስቲያኒቷ ክህነት የተቀበሉ፣ በብፁዕ አቡነ ዲዮስቆሮስ የተባረኩ የአካባቢው ሰዎች፣ የሚያውቁ ታዋቂ ሰዎች ድምጫቸውን እያሰሙ ይገኛል። ምን እያሉ ነው የሚለውን እንመለከታለን። የታሰሩትም ወጣቶች እንዲፈቱ እንጠይቃለን። ሌላው እንግዲህ የምንመለከተው በጳጳሱ ቤት የወሲብ ማነቃቂያ ነገር ተገኝቷል ይባላል። ያ የት ነው የተከሰተው? ምንድን ነው የሚለውን አስመለክታችኋለሁ። ሌሎችን ነገሮች የምንመለከትበት መርሃ ግብራችን ነው። ላይክ እና ሼር ማድረጋችሁን አትርሱ። ሰሞኑን ቀዝቀዝ ስላለ ሁላችሁም ላይክ አድርጋችሁ ብትጀምሩ ደስ ይለኛል። ከሁሉ በፊት ስለ ወሊሶ ወደ ኋላ በደንብ እናያለን። ነገር ግን ለወጣቶቹ በቅድሚያ ድምጽ እንሆን። እስራት መፍትሄ አይሆንም። ወንድሞቻችን ይፈቱ። ቅርሳችን ይጠበቅ ማለት ወንጀል አይደለም። ለሃይማኖታችን እንኳን እስራት ሞትም ቢመጣ አንፈራም። እጃችን ከቤተ ክርስቲያናችን ላይ አንሱ። እጃችሁን ከቅርሳችን ላይ አንሱ። የህዝብ ቅርስ በስድስት ኮሚቴ አይወሰንም። ብፁዕ አባታችን አቡነ ሳይሮስ ዝምታችሁ እስከ መቼ ነው? በስሞት የሚነገረውን አስቁሙልን። ከመንግስት ጋር አታጋጩን። መንግስት ቅርስ አፍርሱ አላለም። ታሪክ የሚያፈርሱ ይፈርሳሉ። መቅደሳችንን አታፍርሱብን። አቡነ ሳይሮስ መልስ ይስጡን። በስማችሁ የሚነግዱትን አስቁሙልን። መንግስት ያለው አካባቢያችሁን አልሙ ነው። ለማልማት ዝግጁ ነን። ለኮሪደር ልማቱ የሚመጥን ቤተ መቅደሱ የሚታደስበትን ዲዛይን አዘጋጅተናል። ስለሆነም ለብፁዕነቶ እንድናቀርብ ይፈቀድልንና ታድሶ ቅርስ ተጠብቆ ሃይማኖት ተጠብቆ እንዲለማ እንድናደርግ እንዲፈቅዱልን ብፁዕነቶን እንለምናለን። መንግስት ያለው አልሙ እንጂ አፍርሱ አይደለም። ከመንግስት ጋር ለማነካካት መንግስት ቤተ መቅደሱን አፍርሱ ብለውናል ብለው ለማፍረስ ቅድመ ዝግጅታቸውን አጠናቀው ማፍረስ ጀምረዋል። እባኮ ብፁዕነቶ ያስቁምልን። የወሊሶ ሕዝበ ክርስቲያን ቅዱስ አባታችን እባኮ ብፁዕነቶ ያስቁምልን። የወሊሶ ሕዝበ ክርስቲያን ቅዱስ አባታችን አቡነ ዲዮስቆሮስ ያስረከቡን ቅርስ በፍጹም በቅንነት እንድንጠብቅ ጥሪያችንን እናስተላልፋለን። ቅርስ በማውደም ተተኪ ትውልድን እምነት አልባ ሃይማኖት አልባ ለማድረግ የምትሰሩ የቤተ ክርስቲያን ሰዎች እጃችሁን ከታሪካዊ ቅርሳችን ላይ አንሱ። የታሰሩት ወጣቶች መፈታት አለባቸው። በቤተ ክርስቲያን ጉዳይ ስለሚያገባቸው ነው የተናገሩት። ስለዚህ ይሄ ነገር መፈታት የሚችለው በውይይት ነው እንጂ በእስራት አይደለም።
ቤተክርስቲያን ሰዎችን የምታሳስር ሳይሆን የታሰሩ ሰዎችን የምታስፈታ ናት። ቤተክርስቲያን ስለታሰሩ ሰዎች የምትጸልይ ናት። ቤተክርስቲያን ስለታሰሩ ሰዎች የምትለምናት እንጂ ልጆቿን ወስዳ የምታሳስር አይደለችም። ስለዚህ ይሄ ድርጊት ቁጭ ብሎ መነጋገር ይፈልጋል፣ መወያየት ይፈልጋል። እነዚህ ወጣቶች የአባታችን ቅርስ ነው፣ ይሄን ቤተክርስቲያን ሰርተውልናል፣ በዚህ ውስጥ ብዙ ድውያን ብዙዎች ተፈውሰዋል። ስለዚህ ለልማት የሚሆን ቦታ አልጠፋም፣ በርካታ የልማት ቦታዎች አሉ፣ በዛ ይሰራ፣ ይሄ ግን አይፍረስ የሚሉ ነገሮችን እያነሱ ነው። ስለዚህ ያነሱት ጥያቄ ደግሞ ቤተክርስቲያን መቼም እኮ ክርስቲያኖች ኦርቶዶክሳውያን ከሌሉ እኮ ከንቱ ነው። ዛሬ እኛ እርስ በርስ የምንባላበት፣ ዛሬ እኛ እርስ በርስ የምንተሳሰርበት የምናሳስርበት ጊዜ አይደለም። ምንም ቢጠፋ ምንም ባይጠፋ ይሄ የሚደረግበት ሰዓት አይደለም እና እባካችሁ ይህንን ያደረጋችሁ አካላቶች ከድርጊታችሁ ተቆጠቡ። መንግስትም ቢሆን ስለ ሰላም ነው የሚፈልገው እንጂ እንዲህ አይነት ነገሮች ውስጥ አይገባም እና እባካችሁ ለምናችሁ የሚመለከታችሁ ሰዎች ጋር አደርሱ። ወጣቶቹን አስፈቱ። ነገ ከነገ ወዲያ መወጣት የማይቻል ውስጥ ነገር እየተባባሰ ይሄዳል። ህንፃ እንሰራለን ልማት እናለማለን ብላችሁ ምዕመናን ከቤተክርስቲያኒቷ ቢቀሩ ምን ታተርፋላችሁ? ዛሬ እኛ ከህንፃ ስላሴ ይልቅ ህንፃ በድንጋይ የሚሰራ ህንፃ ላይ ትኩረት እያደረግን ነውና ይሄ ነገር ቢቆም ወደኋላ አስቀኛችኋለሁ። ብፁዕ አቡነ ዲዮስቆሮስ በረከታቸው ይድረሰንና አባ ወልደ ትንሳኤ ትንቢት እንደተናገሩ አንዲት እህት ትናገራለች። ያንን ትንቢት ማስቀኛችሁ ይሆናል። እንደው ከዛ በፊት እስቲ ይሄንን እንመልከት። ጉድ ነው ለጉድ የተፈጠርን ህዝቦች። በጳጳሱ ማረፊያ አደንዛዥ ዕፅ፣ የወሲብ ማነቃቂያና ህገወጥ የሱዳን መገባበያ ገንዘብ ተገኘ። በጋምቤላ ሀገረ ስብከት በጳጳሱ ማረፊያ ከጳጳሱ ቤት ውስጥ የጋምቤላ ኦርቶዶክሳዊ ማህበረሰብ ሲመራ የነበረው በእንዲህ አይነት ማፊያ ግለሰብ። አያሳዝንም? ያሳዝናል። የወሲብ ማነቃቂያ፣ የደቡብ ሱዳን መገባበያ ህገወጥ ገንዘብ፣ አደንዛዥ ዕፅ። የኛ ትግል ታዲያ ይሄን አሳየ። ትላንት ባደረግነው ጥረታችን ልንኮራ ይገባል። ብዙዎች መነኩሴን ቀና ብለህ አትይ ትቀሰፋለህ ይሉኛል። እኔ እኮ እንደናንተ የዘልማድ ኦርቶዶክሳዊ አይደለሁም። ከተርጓሚው ትርጓሜ፣ ከቅኔው ቅኔ፣ ከቴዎሎጂው ቴዎሎጂ እንደ አቅምት እግዚአብሔር በረዳይ መጠን ሞክሬያለሁ። አለ አባቶቻችን አትንኩ የሚሉ ይሄ የዘልማድ ኦርቶዶክሳዊ ነጠላ መልበስ ክርስትና የሚመስለው ወርሃዊ በዓል ሲደርስ ጠላ መጠጣትና ዳቦ መቁረስ ኦርቶዶክሳዊ ክርስትና የሚመስለው። አሁን ይሄንን ኦርቶዶክሳዊ ትውልድ እንዴት ነው ማንቃት የምንችለው? ይሄንን አጥማቂ ለአጥማቂ ስር የሚርመጠመጥ የሚንከባለል ኦርቶዶክሳዊ ትውልድ እንዴት ነው ማዳን የምንችለው? እንዴት ነው ኦርቶዶክሳዊ ዶግማ፣ ኦርቶዶክሳዊ ቀኖና፣ ስርዓተ ቤተክርስቲያን መማር የሚችለው? ጊዜ የለውማ። እንግዲህ ብፁዕ አቡነ ሩፋኤል ወደ 7 አህጉረ ስብከት በቤተክርስቲያናችን ይዘው ይመሩ ነበር። አሁን ወርዶ 3 ነው 4 አህጉረ ስብከቶችን ይዘዋል። ከዚህ ጋር ተያይዞ እንግዲህ በወለጋ በጣም ከፍተኛ ነገር ሲነሳባቸው ቅዱስ ሲኖዶስ ወደ ማረፊያቸው ወደ አዲስ አበባ መጥተው በመንበረ ፓትርያርክ እስከ ጥቅምቱ ሲኖዶስ እንዲቆዩ ተብሎ አጣሪ ኮሚቴ ወደዚህ መላኩን ነግሬያቸዋለሁ። ይሄንንም ታውቃላችሁ። አጣሪ ኮሚቴ ወደ ወለጋ ሀገረ ስብከት ተልኳል ማለት ነው። ምንድነው ብፁዕነታቸው ያጠፉት? የተደረገው ነገር ምንድነው? ምዕመናኑ ለምን ይህን ያህል ጩኸት ያሰማሉ ተብሎ አጣሪ ተልኳል። እንግዲህ አጣሪዎች ሲልኩን ከአጣሪዎቹ ነው ይሄ እንደተገኘ የተደረገ እየተወሰደ ያለውና እንዲህ አይነት መረጃዎችን እውነታነታቸውን ለማረጋገጥ የአጣሪዎቹን ምላሽ ወይም ደግሞ የአጣሪዎቹን አጣርተው የሚያቀርቡትን ሪፖርት ማዳመጥ ያስፈልጋል። ከዛ ውጭ ግን በብፁዕ ሊቀ ጳጳሱ የተከሰተ እየተባለ በተለይ ጥላቻ ወለድ እንዳይሆን እሳቸውን ከዛ እንዲነሱ ለማድረግ ያልሆኑ ነገሮች ውስጥ እንዳይገባ ስጋት አለ። እነዚህ አይነት ቪዲዮዎች በጣም ሲሰራጩ ነበር። ይልቅ ከትክክለኛ ይቷ መረጃ እነዚህ እንግዲህ አጣሪዎቹ ሲያጣሩ ነው ይሄ እንደተገኘ እየተደረገ ያለውና አጣሪዎቹ
የሚሰጡትን ሪፖርት ብናደምጥ ባይ ነኝ። መቼም መተቻ መንገድ ጥላቻ ሲኖርበን አንዳንዴ ወይም ደግሞ ሳንፈልጋቸው ስንቀር የተለያዩ ታፔላዎችን የተለያዩ ማይሆኑ ነገሮችን እየለጠፍን እንዳንጓዝ ስጋት ስላለኝ ነው። እንግዲህ የማጣሪዎቹ የሚያጣሩትን እንሰማለን ብዬ አስባለሁ። ከዛ በኋላ ውሳኔዎችን ከዛ በኋላ የራሳችንን ሐሳብ እንሰጣለን። በዚህ ላይ እናንተ ምን ትላላችሁ? ይቺን እስቲ ስሟትሽ። በኢትዮጵያ ታሪክ በኦርቶዶክስ ታሪክ ከትግሬና ከአማራ ውጭ ኦርቶዶክስ አልበደለችኝም የሚል የለም። እኛ ወላሞ ስድብ እንደሆነ ነው የምናውቀው። ብሔር መሆኑን አሁን በቅርብ ነው በኢህአዴግ ጊዜ ያወቅ ነው። ጋላ ብሔር መሆኑን አናውቅም ነበር። ስድብ መሆኑን ነበር የምናውቀው። ብሔር መሆኑን በኢህአዴግ ጊዜ ነው ያየ ነው። ወይጦ ራሱን የቻለ ነገድ ራሱን የቻለ ብሔር ነው። ነገር ግን ስድብ መሆኑን ነው የምናውቀው። እስኪ ኦርቶዶክስ አልበደለችኝም የሚል አለ ከትግሬና ከአማራ ውጭ? አገው ብትሄድ ኦርቶዶክስ በድለኛለች ይላል። ወይጦ ብትሄድ ወይጦማ ስድብ ነው። ወደ ደቡብ ብትሄድ ሁሉም ብሔር ብሔረሰብ ተበድሏል። አፋሩም የሆነ ስም አለው። ሶማሌውም ተበድሏል። ትምህርትና የተለያየ ህይወትን የመለወጥ ነገር እንዲያገኙ ተደርጓል። ኦርቶዶክስ ያልበደለችው ማን አለ? እንደው እናንተ እኛ ሙስሊሞች ስለሆን ኦርቶዶክስ እንደዚህ ያደርጋናል ስንል ማለት ነው። ብሔሮች ራሱ በብሔራቸው ኦኬ በነበራቸው እውነታቸው በኦርቶዶክስ አልተበደሉም እንዴ? ተበደሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገርም ጭምር ናት። ቤተክርስቲያኗ የሃይማኖት ተቋም ብቻ ሳትሆን የኢትዮጵያ ታሪክ፣ ስልጣኔ፣ ማንነት ዋና መሰረት ሆና የኖረች ናት። የራሷ ፊደልና የጽሁፍ ባህል ያላት ብቸኛዋ የአፍሪካ ሀገር እንድትሆን ያደረገችው ይቺ ቤተክርስቲያን ናት። መደበኛ ዘመናዊ ትምህርት ከመግባቱ በፊት የሀገሪቱን የመጻፍ፣ የማንበብ፣ የቁጥርና የዜማ ትምህርት ስትሰጥ የነበረችው ይቺው ሀገር ናት። የሀገሪቱን የነገስታት ታሪክ፣ ህጎች እንደ ፍትሐ ነገስትና ፍልስፍና ያሉትን ጠብቃም ያቆየችው ይቺ ሀገር ናት። የላሊበላ ውቅር አብያተ ክርስቲያናትን፣ የአክሱም ሐውልቶችንና የጎንደር አብያተ ክርስቲያናትን የዓለም ድንቃድንቅ ቅርሶች ሆነው የሀገሪቱን ገጽታ እንዲገነቡ ምክንያት የሆነችው ይቺ ሀገር ናት። የጥምቀት፣ የመስቀልና የገና በዓላት በርካታ የውጭ ጎብኚዎችን በመሳብ ለሀገር ኢኮኖሚ ትልቅ አስተዋጽኦ እንዲኖረውም ያደረገችው የኢትዮጵያ አምባገነንነትንና የውጭ ወራሪ ኃይልን መክታ ነፃነቷን ጠብቃ እንድትኖርም የሞራልና የመንፈስ ጥንካሬ የሰጠችው የኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የቤተክርስቲያን ደብር ግቢዎች የጥንታዊ የኢትዮጵያ የደኖችና የብዝሃ ሕይወት ዋና መሸሸጊያ መጠለያ ሆነው አሁንም ያገለግላሉ። ዘመናዊ የቀን አቆጣጠርን ማለትም ካላንደርንም የሰጠችን የራሳችን የጊዜ መቁጠሪያ እንዲኖርም ያደረገችው ይቺ ቤተክርስቲያን ናት። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ለአገሪቱ ያላበረከተችው አስተዋጽኦ ለመናገር የግድን የኦርቶዶክስ ተዋሕዶ እምነት ተከታይ መሆን የለብኝም። እናውቃለን የእስልምና እምነቶች በተስፋፉባቸውና እጅግ በጣም ስር በሰደዱባቸው አካባቢዎች ላይ ክርስቲያኖች ላይ የሚደርሰውን በደል፣ ስደትና ግፍ እናውቃለን። በየጊዜውም ክርስቲያኖች ሙስሊሞች በርከት ብሎ ባሉባቸው ቦታዎች ላይ ይታረዳሉ፣ ቤተክርስቲያኖቻቸው ይቃጠላል፣ ብዙ ስደትና መከራ ይገጥማቸዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን እስልምና እምነትን የተቀበሉ ሰዎች በስደት ሲመጡ ተቀብላለች። የፕሮቴስታንት ሚሽነሪዎችን ተቀብላለች። የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንደዚህ በድፍረት የመናገር ሞራልና አቅም የለሽም። አሁን እየተንተባተብሽ የምታወሪውን አማርኛ ቋንቋ እንኳን የሰጠችሽ ከህዝብ ጋር ያግባባችሽ በቲክቶክ ፕላትፎርም እንደዚህ ዝነኛ እንድትሆኚ ያደረገችሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን የበደለችው ሰው አለ? እኛ ብሔረሰብ በሚለው አናምን። ምክንያቱም ሁላችንም ሰው ነን፣ የክርስቶስ ልጆች ነን፣ አንድ ነን። ዛሬ እርስ በርስ በተለያየ ነገር እየተከፋፈል እንገኛለን። ግን እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን የበደለችው ማህበረሰብ አለ? የትኛውን ማህበረሰብ በደለች? ፊደል ቀርጻ ስላስተማረች፣ ብራናውን ዳምጣ ስላስተማረች፣ ታሪክ ስላቆየች፣ ሀገሪቷን ስለመራች። እኔ እኮ የተማረውም ያልተማረውም እዚች ቤተክርስቲያን ላይ ጣቱን ይቀስራል። የቪዲዮ ቫይራል እንዲወጣ ለመነጋገሪያ እንዲኮን ኢሹ ለመሆን ሲፈልጉ ቤተክርስቲያኒቷን ነው የሚነኳት። አሁን እቺ የእስልምና እምነት ተከታይ እህታችን በጣም ታሳዝነኛል። በቃ በማያገባት በማይገባት በማይገናኝ ሁሉ እየተነሳች ቤተክርስቲያኒቷን ትወቅሳለች። ያሳዝናል። እንግዲህ እግዚአብሔር ምሕረቱን ያምጣ። ቤተክርስቲያን ግን የበደለችው የለም። እሺ በድለዋት እንኳን ትለምንላቸዋለች ምሕረት እንዲያገኙ። ገፍተዋት እንኳን እያረዷት፣ እያሰቃዩዋት፣ እያቃጠሏት እንኳን ይቅር በላቸው የሚያደርጉትን አያውቁምና ይቅር በላቸው የምትል ቤተክርስቲያን ናት ያለችን።
እኔ ሙስሊም አድርጌ ልጅን ከተቀበልኳት እናንተ ሀጅ ኡምራ ማስደረግ ይከብዳችኋል። አሪፍ አድርጌ ያዘጋጀውን የነፃ ኡምራ እየተወዳደረን ነው። ልጅ ዝታችንን እርዷት፣ መድኃኒዓለም ካለ ይርዳት። እንዴት አንድ ሰው ወዶና ፈቅዶ ልጁን አሳልፎ ለገሃነመ እሳት ይሰጣል? ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። እንደዚህ አይነት ነፃነት እየመሰላችሁ ልጃችሁን ለገሃነመ እሳት ለምትማግዱ ቤተሰቦች፣ ወላጆች ሁሉ ይሄ መልእክቴ ይድረስ። እናንተም ከገሃነመ እሳት ስለማታመልጡ ስለማታርፉ ማለት ነው ልጆቻችሁ ወደ መጥፎ ጎዳና እየሄዱ እያያችሁ ዝም ብላችሁ የምትመለከቱ ስልጣን እያላችሁ እንደ ወላጅነት መቆጣት፣ መምከር፣ ማስመከር እየቻላችሁ መብቷ ነው ግድ የለም ነፃነት እንስጣት እያላችሁ ወደ ገሃነመ እሳት ልጆቻችሁን የምትመሩ እናንተም ከገሃነመ እሳት አትተርፉም። ምክንያቱም በአባ መቃርስ ታሪክ ላይ እንዲሁም ደግሞ በመጽሐፈ ኤርሚያስ ላይ እንደተመለከትነው እግዚአብሔር እንዲህ ብሎ ይናገራልና አንድ ኃጢአተኛ ኃጢአት ሊሰራ እየሄደ ዝም ብለ ብትመለከቱና ያ ኃጢአተኛ ሰው በኃጢአቱ ምክንያት ቢሞት የዛን ኃጢአተኛ ሰው ደም ካንተ እጅ ላይ ይፈልጋለሁ። ምክንያቱም እየሄደ በኃጢአት እንደሚወድቅ እያወቅ እንደሚጠፋ እያወቅ መመለስ፣ መገሰጽ፣ መምከር እየቻልክ አልቻልክምና እኩል ከዛ ሰው ጥፋት ተካፋይ ነህ። ነገር ግን አንድ ሰው ኃጢአት ሊሰራ እየሄደ ተመልክተ ኃጢአት ነው፣ ክፋት ነው፣ መጥፎ ነው ብለ መክረኸው ያ ሰውዬ አንተን ሳይሰማ ሄዶ በዛ ኃጢአቱና ጥፋቱ ቢሞት ከዚያ ኃጢአተኛ ደም ንጹህ ነህ። ምክንያቱም መክረዋል፣ ገስጸዋል፣ የራሱ ጥፋት ነው አልሰማምና። አሁን ግን ልጆቻችሁ ሃይማኖታችንን ቀየረናልኝ እያሉ ሲናገሩ ጥሩ ነው በጎ ነው ያረጋችሁ ብላችሁ ሃይማኖታቸውን ሲቀይሩ ዝም ብላችሁ የምትመለከቱ ወላጆች እግዚአብሔር ለእናንተ አደራ ሰጥቷችሁ ነበረ። አደራ ያልጠበቀ ሰው ደግሞ መጨረሻው ጥርስ ማፋጨትና ገሃነመ እሳት ይሆናል። ምክንያቱም ልጆቻችሁ ወላጆች ለእናንተ መክሊቶች ናቸው። በእነዚህ በተሰጣችሁ እግዚአብሔር በሰጣችሁ መክሊት አትርፋችሁ ባትገኙና ልጆቻችሁ መጥፎ ምግባር ሲሰሩ ከእግዚአብሔር መንገድ ሲርቁ ዝም ብላችሁ መክሊታችሁ ሲባክን ሲጠፋ የምትመለከቱ ከሆነ እንዲሁም ደግሞ ጥሩ ነው ያረክ አይዞ እንኳን ጠፋ ብላችሁ እንደዚህች ሴትዮ የምትደግፉ ከሆነ እናንተም ያ መክሊቱን እንደቀበረው ሰው ትቆጠራላችሁ። መጨረሻችሁም ደግሞ ጥርስ ማፋጨትና ጨለማ ይሆናል። ስለዚህ ወላጆች ልጆቻችሁን በስርዓት አሳድጉ። እግዚአብሔር መክሊት ሰጥቷቸዋል። እነዛም መክሊቶች ለስርዓት እግዚአብሔር አስገዝታችሁ በእግዚአብሔር መንገድ ሄደው የእግዚአብሔር መንግስት እንዲወርሱ አድርጎ ይሄንን ለማድረግ ግን እናንተ መጀመሪያ መማር መቻል አለባችሁ። እናንተም ይሄንን ሃይማኖት ከእናት ከአባታችሁ ስለተቀበላችሁ እየኖራችሁበት ነው። ምን እንደሆነ ሃይማኖታችሁ ምን እንደሚያስተምር አታውቁም። በዚህ አማካኝነት ልጆቻችሁ መተው ደግሞ ወደ እናንተ ዓለም ሲቀላቀሉ ልጆቻችሁ ስለ ሃይማኖታቸው እንዲያውቁ አገፋፉ። እነሱም እንደናንተ ከእናት ከአባታችን የተቀበልነው ሃይማኖት ነው እያሉ ልጆቻችሁ ያስቀጥላሉ። እንደዚህ አይነት ጥፋት ሲፈጸም ምንም አይመስላችሁም። አደራም ያለባችሁ አይመስላችሁም። ገሃነመ እሳት የሚጠብቃችሁም አይመስላችሁም። ስለዚህ መክሊቶቻችሁን ባታባክኑ መክሊቶቻችሁን አትርፋችሁበት ለቤተ ክርስቲያን፣ ለሀገር፣ ለራሳቸው፣ ለቤተሰባቸው የሚጠቅሙ ብታደርጉ መልካም ነው። መምከር፣ ማስመከር፣ ማስተማር እየተቻለ ልጆቻችሁ ከእናንተ ቁጥጥር ውጪ ሆኖ ሌላ ሃይማኖትን ተቀላቅለው ጭራሽ ደግሞ እናንተ የነሱ ደጋፊ ሆናችሁ እዚህ ላይ ወጣችሁ ስትታዩ በእግዚአብሔር ዘንድ አጸያፊና አሳዛኝ ስራ ነው እየሰራችሁ ያላችሁት። እናንተም በዚህ ድርጊታችሁ አተርፉም አድኑም። ስለዚህ ወላጆች ልጆቻችሁን በስርዓት አሳድጓቸው። ለልጆቻችሁ ስትሉ ልጆቻችሁን ስርዓት እንዲይዙ አድርጓቸው። ነፃነት እያላችሁ ልጆቻችሁን ለሰይጣን ባርነት የምታስገዙ ወላጆች ብታስቡበት። በቤተ ክርስቲያን ተቆጥቁጦ አድርገው በቤተ ክርስቲያን ውስጥ ኑሮ መንፈሳዊ ህይወታቸውን ገንብተው በስጋዊ ህይወታቸው ደግሞ ጎልብተው እንዲኖሩ ሚናው የእናንተ ወላጆች ነው ለማለት ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ እኔ እንጃ ልጃቸው ሙስሊም እሳቸው ክርስቲያን በመድኃኒዓለም ለልጅ ሁኑ ይላሉ። እንዴት ነው ነገሩ? ግን መቼም እስልምናው ኦርቶዶክስ የሆነውን ወደ እሳት እየገቡ ነው እየጠፉ ነው ብሎ ያምናል አይደል? ሞት ነው ህይወት የላቸውም ብሎ ያምናል፣ ይናገራሉ። ኦርቶዶክሱም ደግሞ ሌላ ቤተ እምነት ሃይማኖት እንዳልሆነ ትክክል እንዳልሆነ እውነተኛይቱ ቀጥታኛይቱ ሃይማኖት ኦርቶዶክስ ተዋህዶ እንደሆነች እንመሰክራለን፣ እንናገራለን። ታዲያ የገዛ ልጃችን ከዚህ ህይወት ከዚህ ዘላለማዊ ህይወት ከዚህ ከብርሃን ከዚህ ከሚደንቀው ዓለም ወጣ ወደ ጨለማ ስትገባ ወደ ሞት ስትገባ ወደ ሲኦል ስትገባ እኔ ወድጄ ተቀብያለሁና እባካችሁ እርዷት ይባላል። እንዴት ነው? ወዴት እያመራን ነው? ግን የምናረገውን እኮ አናውቅም። ለካ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ተብሎ በመጽሐፍ የተነገረው ትክክል ነው። ወላጆች ልጆቻችን ምንመራበትንም መንገድ አናውቀውም ማለት ነው። ምንወስድበትንም የእኛን ፈለግ እንኳን እንዲከተሉ ያውም ሃይማኖት ልጅ ወዳ ፈቅዳ ከተቀበለች የሚባል ነገር አለ። ታዲያ ልጆት ወዳ ፈቅዳ ተቀብላ ደግሞ በመድኃኒዓለም እርዷት ይላል። እኔ እንጃ ብቻ ማስተዋሉን ይስጠን፣ ማስተዋሉን ያድለን።
በመጨረሻ እንግዲህ ወደ ወሊሶ እንመለስና ታዋቂ ሰዎች የተለያዩ አካላቶች የተናገሩትን ቤተክርስቲያኒቷም ደግሞ ስትፈርስ የነበሩ ነገሮችን እንመልከት። በጣም 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 ነው ያዘንኩት። ማርያምን በጣም እጅግ በጣም ማለት ነው። በቃ እኔ እንደዚህ አልጠበቅኩም። እኔ እንደዚህ አልጠበቅኩኝ። የሚያገለገልኩበት ደብር ነው። ቢያንስ እንደው እነዚህ አባታችን ማስታወሻ ጥቅሶች ምስሎች ምናምን አሁን እኛ ነን ገብተን ያነሳ ነውና ምንድነው እንደዚህ እዚህ መስኮት ላይ የነበሩ የእመቤታችን ምስሎች ራሱ እኔ ነኝ ገብቼ ያወጣኋቸው። ምንድነው እንደዚህ የሚያስቸኩለው? ምንድነው እንደዚህ የሚያሯሩጠው ነገር? እና ምንድነው እሱ? እኔ ግራ ስለገባኝ ነው። አሁን ገብቼ ከሚመለከተው ጋር ዱላ ነው የቀረኝ፣ ክርክር ማለት ነው። እና እነዚህ ጥቅሶች ድሮ እኛ ቆመን ስናስቀድስ እዚህ ቤተክርስቲያን እነዚህን ጥቅሶች እያነበብን ነበረ እና በቃ እያልን ቆመን የምናስቀድሰውና አሁን ላይ እንደዚህ የሆነው ሳይ በጣም ነው የተሰማኝ። በእርግጥ ይህን ቦታ ካስታወሳችሁት ይቺ ቦታ ታስታውሷት ካላችሁ ከስር ግራውንድ ያለው ሰንበት ትምህርት ቤታችን ነበረ። ሰንበት ትምህርት ቤታችን ነው ከዚህ ስር ያለው ግራውንድ። ልብ የምትሉ ካላችሁ ወሊሶ በተሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም ቤተክርስቲያን ገዳምን ነው እያሳዩዋችሁ ያለሁት። እነዚህ መስቀሎች ሳይነሱ ጥቅሶቹ ከግድግዳ ላይ ከእንትኑ ላይ ሳይፈርሱ እንደዚህ አሯሩጦ የሚያስፈርሰን ነገር ምን እንደሆነ ግራ ገብቶኛል። ለማንኛውም ያለውን ነገር እስቲ ተከታትዬ ያደርሳቸዋለሁ። ይሄ የወሊሶ ቤተክርስቲያን አውቀዋለሁኝ። መቲ ስለማውቀው ነው ያዘንኩበት። አውቀዋለሁኝ በደንብ ልጅ ሆኜ ነው የማውቀው። ወሊሶ ቤተክርስቲያን የማርያም ቤተክርስቲያን አቡነ ዲዮስቆሮስን ታውቂያቸዋለሽ? ቀደም ሲል አባ ወልደ ተንሳይ ነበር ስማቸው። በጣም ብዙ ጸበሉ የታወቀ ነበር፣ ታዋቂ ነው። መቼም ወሊሶ ትመሰክራላችሁ፣ እዛም ያላችሁት እዛ ሄዶ ያልዳነ ምን ያላለ በተለይ ይሄ የባዕድ አምልኮ ይሄ እነዚህ አንገት ላይ ጭሌ ምናምን የሚባሉ የተለያዩ ነገሮች ያለባቸው ሁሉ እዛ ይጥሉ ነበር እና እንደ ኤግዚቢሽን ተከምሯል አንድ ቦታ ላይ እሱ ከጸበሉ ቤቱ ጎን እሱ ሁሉ ይጎበኛልና በጣም የሚገርሙ ናቸው። እና እኔ እዛ ሄጄ ወደ 5 ቀን ምናምን ጸበል ተጠምቄያለሁ። ይገርምሻል። በጣም የሰንበት ተማሪ እንደነበርን ለማየት እንጓጓ ነበር። እሳቸውም ጋር ሄጄ ተሳልሜያለሁ። መስቀል ሜሮን ቀብተውኛል። በህይወት የሉም ዛሬ። በጣም ትልቅ ነገር ነውና ታዋቂ ቤተክርስቲያን ነች ወሊሶ ማርያም፣ እሳቸው የገነቧት። ዛሬ እጅግ አሳዛኝ ነገር ነው፣ ታሪካዊ ነው። በህይወት የሉም እሳቸው። ሲያርፉ እሳቸው እንትናቸው የተቀመጠው ስጋቸው የተቀመጠው አቡነ ጳውሎስን ጨምሮ 10 ጳጳሳት ባሉበት ነው በክብር ያረፈው። በዛው በቤተ ክርስቲያኖች ስር በክብር ያረፈው ነውና ዛሬ መቲ በሚገርም ሁኔታ ከጥቂት ወራት በፊት መጥተው በሌሊት የእሳቸውን ስጋ ያረፈውን አስከሬናቸውን ሁሉ ቆፍረው አውጥተው ይዘውት ሄደዋል ወደ እንትና። አሁን ደግሞ ሊያፈርሱ ነው፣ ታሪካውን ቤተክርስቲያን ሊያፈርሱ ነው። አዲስ የታሰረውንም በዚህ ምክንያት ከፍተኛ ውዝግብ ተፈጥሯል። ትንሽም ቪዲዮ ነገር ልኬልሻለሁ። እዛ ሲከራከሩ ዋናዎቹ የአቡነ ሳዊሮስ መልእክተኞች ናቸው፣ ችግሩን ፈጣሪዎቹ። እባካችሁ ለእርሳቸው ሁሉ ደብዳቤ ተጽፏል፣ ድረሱልን፣ ይሄ ታሪካዊ ነው ተብሏል። ዛሬ ነው 21 መሰለኝ። በዛሬ ዕለት ህዝቡ ጥሪ ተደርጎለታል። በዚሁ ጉዳይ የኢትዮጵያ ህዝብ ይሄን ጉድ ስማልን የሚል ጥሪ አቅርበዋልና አቅርቡልን እንዳይፈርስብን የሚል ለቤተ ክህነት ለቅዱስ ሲኖዶስም ደብዳቤ ጽፈዋል። ወጣቶችም አናስነካም ብለው እየተሟገቱ ነው የሚገኘው። ትንሽም ክርክር ሲያደርጉ ይታዩ ነበር እዛ ጋርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየአቅጣጫው የተከፈተባት ዘመቻ። እንግዲህ እነዚህ ታሪካዊ ቦታ ናቸው። የወሊሶ ማርያምን የማያውቅ ስለሌለ ማለት ነው። ለራስ አደለህ እንዳትሉኝና እንትን ለእምነት ማድላቴም አይደለም። ልክ እንትና እንደምወዳቸው ሀጂ ሙፍቲን ጸጋቸው ደስ ይላል እንደምለው ሁሉ እንደ ሀጂ ሙፍቲ ከኦርቶዶክስ አባቶችም ጸጋቸው ይማርከኝ የነበሩ በጣም የሚገርሙ
አጠገባቸው ስትደርሱ ምናምን ስታደርጉ የሆነ ነገር የሚሰማ የልጅነት ነገር እስካሁን ተቀርጾብኛልና በጀም ትልቅ ተአምር ሰርተው ነው ሄዱት። መቼም በብዙ ሰዎችን እንደሳቸው አይነት አጥባቂም ታይቶ አይታወቅና በነገራችን ላይ የጵጵስና እንትናቸው የተሰጣቸው በዚህ እንትናቸው ነው፣ በዚህ ጸጋቸው ቤተክርስቲያን የሰጠቻቸውና የታወቁ ነበሩ። አሁን የሳቸውን አስከሬን አውጥተው በሌሊት ወስደውታል። ቤተክርስቲያኗን ደግሞ ለማፍረስ አዲሱንም እንቅስቃሴ ተጀምረዋል። የወሊሶ ምዕመናን ድረሱልን የሚል ጥሪ እያቀረቡ ነው። እነሆ ጥሪያችሁን ለሁሉም እንዲሰማው አስተላልፈናል። በተለይ ቅዱስ ሲኖዶስ አቡነ ማትያስና የሚመለከታቸው አካላት እንዲህ አይነት ነገሮች ላይ ትኩረት ሰጥታችሁ መፍትሄ እንድትፈልጉ ጥሪ እናቀርባለን። ምናልባት አለቃቸው ዲያብሎስ አዟቸው ነው ይሄንን ሊያደርጉ የሚችሉት። አይ እንደዚህ አይነት ቦታዎችን ሙሉ በሙሉ አውድሞ እነሱ ብቻ ሊሰለጥኑበት ስለሚፈልጉ ነው። እንግዲህ የትግሉ አንድ አካል ነው። ዲዮስቆሮስ ትንቢት ተፈጽሟል። ከዚህ በፊት በጉባኤ መሃል እነዛ በጎች እረኛ የላቸውም በማለት አሁን ላለነው ምዕመናን ትንቢት ተናግረው ነበር። አሁንም እየሆነ ያለው ይሄ ነው። ይሄውም ልጆቹ ለመንግስት አሳልፎ እየሰጠ ያለ በአባትነት ስም የተሾመ አስተዳደር በጣም ያሳዝናል። አንድ አስተዳዳሪ ከመንግስት ጋር ተባብሮ ወጣቶቹን በቁጥጥር ስር ለማዋል የሚተጋ ከሆነ አገልግሎቱ ለማን ነው? ለህዝብ ነው ወይስ ሌላ አገልግሎት ነው ያለው? አልገባኝም። አቡነ ዲዮስቆሮስ ይህችን ገዳም መስራት ብቻ ሳይሆን ልክ እንደ አቡነ ተክለ ሃይማኖት ክህነታቸውን በትህትና የተቀበሉና ጣዖታትን፣ ሰይጣናዊ አምልኮትን ያስወገዱ የተክለ ሃይማኖት ዘር ናቸው። ጵጵስናቸውንም በግድ የእግዚአብሔር ፈቃድ ስለሆነ ብቻ አጋንንት ገና ሲያያቸው የሚደነግጥላቸው የሚርድላቸው አንተ መነኩሴ አልቻልኩህም እስከ ማለት ድረስ የሚንቀጠቀጥላቸው እጅግ ድንቅ አባት ነበሩ። ስለዚህ እነሱ የመሰረቱልንን ቅርስ ለማጥፋት የሚደረገው ዓላማ ሌላ ነው ማለት ነው። የእነሱን አሻራ ያረፈበትን ሁሉ ቅርሱን ሰው እንዳያውቀው ታሪክ እንዲጠፋ የማድረግ ስራ ነው እየተሰራ ያለው። እኔ የምለው በከተማዋ ውስጥ ሽማግሌ ጠፋ እንዴ? በዚህ ቪዲዮ የመጣሁት ክርስትና ስለተነሳሁባት ልጅነቴን ስላሳለፍኩባት በ6 ዓመቴ ከብፁዕ አቡነ ዲዮስቆሮስ ከአባ ወለትንሳኤ ግዛው ድቁና የተቀበልኩባት አድጌ ሰሞን ይዤ ደግሞ ለ7 ዓመታት ያህል ድክ እያልኩኝ ያገለገልኩባት ያቺ የወሊሶ ቤተሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም እጅግ በጣም ምስቅልቅል ውስጥ እንደገባች ሰምቼ በእውነት አዝኛለሁ። ያቺ ሀገር ብፁዕ አቡነ ዲዮስቆሮስ አባ ወልደትንሳኤ ግዛው ዛሬም ድረስ መዓዛቸው ያልጠፋባት ሀገር ነች። ወሊሶን በጣም ብዙ ሰዎች በቀደምት ማንነቷ በስፋት ያነሷታል። ምክንያቱም ከ10 ሚሊዮን ህዝብ በላይ ያኔ የኢትዮጵያ የህዝብ ቁጥር ብዙ ባልነበረበት ወቅት ሽባው የተተረተረባት፣ ጎባጣው የቀናባት፣ እውራን የበሩባት እጅግ በጣም አስደናቂ ተአምር የተደረገባት ከተማ ነች። ይህቺ ከተማ ስትነሳ ብፁዕ አቡነ ዲዮስቆሮስ አባ ወልደትንሳኤ ግዛው ይነሳሉ። የኛ አባት ናቸው። በእውነት ዘመኑ ሲደርስ ጊዜው ሲደርስ ቅዱስ ሲኖዶስ ለኚህ አባት የሚገባውን ነገር ያደርጋል ብለን ተስፋ እናደርጋለን። ብፁዕ አቡነ ዲዮስቆሮስ የጻድቁ አቡነ ተክለ ሃይማኖት 11ኛ ዘር ናቸው። እዚህ ምድር በነበሩበት ወቅት ካለፉም በኋላ ብዙ ገቢረ ተአምራት የሚደረግባት ቦታ ነች ወሊሶ ማርያም። ታዲያ ይህቺ ገዳም አሁን ላይ እየተደረገ ያለው ነገር ምንድነው? በከተማው ሽማግሌ የለም ወይ? በከተማው ታሪክን የሚያቆይ ቅርስ እንዲሆን የሚጠብቅ ትውልዱን የሚዋጅና የሚታደግ ሽማግሌ ጠፋ ወይ? እኔ በዛሽ ከተማ የህፃንነቴን የልጅነቴን ጊዜ ሳሳልፍ አባቴ የተከበረ ሰው ነበረ። ሁላችሁም ታውቁታላችሁ። ጋይ ስጦታው ሰጠኝ ይባላል። የተጣላ የሚያስታርቅ የተቸገረ የሚረዳ እንደ ወሊሶን እዚህ ደረጃ ላይ ካደረሱ ስመጥር ሰዎች አንዱ ነው። ህዝብን በማስተባበር በእድር በማሰባሰብ እርስ በርስ እንዲረዳዳ እንዲተጋገዝ በማድረግ እንኳን አይደለም እንዲህ የገዘፈ ችግር ኖሮ አይደለም ትንሿን ችግር እንኳን እያደር ሲመጣ ሊገዝፍ ይችላል፣ ትልቅ ችግር ሊሆን ይችላል ተብለው የሚታሰቡትን ነገሮች ቀድሞ ወንድሞቹን ጓደኞቹን በማስተባበር በሀገሪቷ ላይ እየሸመገሉ ነው የኖሩት። በእውነት እስከ እርጅና ድረስ ብዙ ትልልቅ ስራዎችን ሰርተዋል። ዛሬ በከተማዋ ሽማግሌ የለም ወይ? የብፁዕ አቡነ ዲዮስቆሮስ የእጅ አሻራ ያለበት ከ40 ዓመት በላይ
የተቀደሰበት የኚህ ታላቅ አባት አጽም ያረፈበት ቅዱሳን ፓትርያርኮቻችን ከአንድም ሁለት መጥተው የቀደሱበት ብፁዓን አበው ሊቃነ ጳጳሳት ታላላቅ አገልግሎት የሰጡበት ያቺ ቤተክርስቲያን ዛሬ በሱቃ ሱቅ ሰበብ ለማፍረስ መነሳት በእውነት የሚያሳዝን ነው። አንዳንድ ነገሮችን እያየው እየሰማሁ ነበረ። ቅርስ አይደለም በቅርስ መዝጋቢ አልተመዘገበም የሚሉ አንዳንድ ሐሳቦች እኛ በዘመናችን የነበረውን ቅርስ እንዲሆን ካልጠበቅ ነው አባቶቻችን ያቆዩልንን ቅርስ ተቀብለናል ብለን ለልጆቻችን ማስተላለፍ ይሄ በጣም የተለያየ ሐሳብ ነው። የብፁዕ አቡነ ዲዮስቆሮስ ልጆች የሆንን የብፁዕ አባታችንን ታሪክና አሻራ ያለበትን ጠብቀን ለልጆቻችን ስናስተላልፈው ልጆቻችን ደግሞ ለልጆቻቸው ሲያስተላልፉ ቅርስ ይሆናል ማለት ነው። እንኳን አይደለም 48 ዓመት የቆየ ቤተክርስቲያን ይቅርና አንድ ብሎ የጀመረውን በትክክል ካልጠበቅነው ለነገው ትውልድ ቅርስ አይሆንም። ይሄ ሊሰመርበት ይገባል። ስለዚህ የብፁዕ አባታችን የአቡነ ወልደ ትንሣኤ ግዛው አሻራ ያለበት ያቺ ቤተክርስቲያን ልትጠበቅ የምትችልበትን ልትታደስ የምትችልበትን አምራ ተውባ ተሰርታ ደግሞ ለትውልዱ የሚተላለፍበትን መንገድ ቀይሳችሁ ከትውልዱ ጋር ተመካክራችሁ ለሀገሪቷም ለከተማውም ለቤተክርስቲያኗም ለአገልጋዮቿም የሚጠቅመውን ነገር ማድረግ ብልህነት ነው እንጂ የተሻለ ስራ ልንሰራ ነው በማለት ሰበብ ያንን አሻራ ማጥፋት ተገቢ ነው ብዬ አላስብም። ስለዚህ ይሄንን ጉዳይ በከተማዋ ውስጥ ያላችሁ የሀገር ሽማግሌዎች ጉዳዩን ይዛችሁ አወያይታችሁ የሚጠቅመውን ነገር እንግዲህ ትውልዱ ይዞት የመጣው ሐሳብ አለ። የተሻለ የልማት ሐሳብ ካለ የሚጠቅም ከሆነ ቤተክርስቲያኗን የሚያሻግር የበለጠ ከፍ የሚያደርግ የብፁዕ አባታችን ስምና ታሪክ ሕያው ሆኖ እንዲቀጥል የሚያደርግ ስራ ካለ እሱ ላይ ተረባርበን ተጋግዘን መስራት ያለብንን ነገር ብንሰራ የተሻለ ነው እንጂ በእንቢተኝነት ኃላፊነት ላይ ስላለን ብቻ ማድረግ ስለቻልን ብቻ ማፍረስ ስለቻልን ብቻ ቦታውን በተለያየ የልማት ሰበብ ለዳንኪራና ላልተገባ ቦታ አሳልፎ ከመስጠት በፊት ቁጭ ብሎ ማሰብና መምከር ያስፈልጋል። ይሄንን የምለው በቤተክርስቲያኒቱ አስተዳደር መካከልና በእኛ ጓደኞች አብረውን የቀደሱ አብረውን ያገለገሉ እነ ወንድሜ ዲያቆን ባሮክ እነ መምህር ገብረን የመሳሰሉ ታላላቅ ሰዎች የብፁዕ አባታችን ቀጥተኛ ግንኙነት የነበራቸው በሳቸው ስም የሚጠሩ እነ ዲያቆን ባሮክ ወልደ ትንሣኤ በዚህ ጉዳይ ላይ ታላላቅ ኃላፊነታቸውን እየተወጡ ተመልክቻለሁ። ስለዚህ ይሄንን ጉዳይ ረገብ አድርገን ሰከን ብለን ተመካክረን እኛ እንደ ዘመናችን እንደ ጊዜያችን ለትውልዱ የሚበጀውን ነገር ሰርተን ማለፍ ከሁላችንም ይጠበቃል እንጂ አንዱ በዚህኛው በኩል ሆኖ ሌላኛው በዚህኛው በኩል ሆኖ የምናካሂዳቸው ማንኛውም ነገሮች ዋጋ ያስከፍሉናል። ደግሞም አይጠቅሙንም። ነገር ግን ተመካክረን የምናደርጋቸው የሚበጀውን ነገር እንደ ሀገር ሽማግሌ ኮሚቴ ተዋቅሮ በጣም ረጅም ጊዜ የመጣ ታሪክ እንደሆነ ይሄ መመላለሱ ማሳገዱ እንዳይፈርስ ማስደረጉ የመሳሰሉት ነገሮች በተለያየ ጊዜ ሲሞከርና ሲቀጥል የነበረ ታሪክ እንደነበር አውቃለሁ። አሁን ግን በቀጥታ ማፍረስ እንደተጀመረ ተመልክቻለሁ። ይሄም ተገቢ አይደለም። የኛን ታላቅ አባት አጽማቸው ከዚህኛው ቤተክርስቲያን ወደዛኛው ቤተክርስቲያን በሚፈልስበት ጊዜ የተደረገውም ነገር ትክክል አይደለም። እንዲህ አይነት ነገሮች በተደጋገሙ ቁጥር ሁላችንንም በእውነት ያሳዝናሉና መመካከር በጣም ወሳኝ ነገር ነው። ስለዚህ ሰከን ብላችሁ ረገብ ብላችሁ ነገሩን ለህዝብ የሚጠቅም ለትውልዱ የሚጠቅም የብፁዕ አቡነ ዲዮስቆሮስን ስም ከፍ የሚያደርግ ለታሪክ የሚበጀውን ስራ ሰርተን እንድናልፍ በዚህ አጋጣሚ አደራ ላለሁ። ይህንን በማፍረስ ሂደት ላይ እየተሳተፋችሁ ያላችሁ ሰዎች በልዑል እግዚአብሔር ስም በእኚህ ታላቅ አባት በብፁዕ አቡነ ዲዮስቆሮስ ስም እለምናችኋለሁ። ማፍረሳችሁን ትታችሁ ቁጭ ብላችሁ ተመካክራችሁ መፍትሄ የሚሆነውን ነገር በአንድነት ተስማምታችሁ የሚጠቅመንን ነገር ወደኛ አምጡት። እናንተ ያናስባችሁ ስትመጡ እግዚአብሔር ደግሞ ያከናውንልናል። በእውነት ብፁዕ አቡነ ዲዮስቆሮስ በምድራችን ላይ የሰሩት ስራ የሚነገር አይደለም። በጣም ብዙ ሰፋፊ ታሪኮችን የሰሩ የጻፉ ደግና በእውነት ጻድቅ አባት ናቸው ብለን ልንናገርላቸው የምንችላቸው ታላቅ አባት ናቸው። እኔ ከሳቸው እጅ ድቁና መቀበሌ ዛሬም ድረስ እጅግ በጣም ደስ የሚለኝ ነው። ሳስበው ሁሉ እደሰታለሁ በእውነት። ስለዚህ የሳቸውን ታሪክ ማጥፋት ሁላችንንም ከታሪክ ተጠያቂነት አያስመልጠንም፣ በእውነት አያስመልጠንም። ስለዚህ በመላው ዓለም ያላችሁ የብፁዕ አቡነ ዲዮስቆሮስ ልጆች ይህንን ድምፅ ሰምታችሁ በከተማችን በቤተ ክርስቲያናችን እየተደረገ ያለውን ነገር
በነቃት ሆናቸው እንድትከታተሉ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። ወሊሶ ማርያም ሆይ ብረሳሽ ቀኜ ትርሳኝ። ሁላችንም በእውነት ይሄንን ቃል በማውጣት በአንድ ላይ ሆነን መክረን ነገሮቹ እንድናስተካክል አደራላለሁ። እግዚአብሔር ለከተማችን ለምድራችን ሰላምን እንዲያደርግ ቅዱስና መልካም ፈቃዱ ይሁንልን። አንድ ነገር በጣም ውስጤ ይፈራል። የውስጦቹ ክፋት የውጮቹን እንዳናደንቅ መከራ የሚያደርሱብንን የሚያርዱንን የሚገሉንን የሚያሳድዱንን አቦ አቦ እያልን ግንባራቸውን እንዳንስም እፈራለሁ። ይሄ ቪዲዮ በጣም አቅም እንዲኖረው እፈልጋለሁ። ምን አይነት ጭካኔ ነው! የቤተ ክርስቲያንን አሻራ ለማጥፋት መድከም፣ የአንድን ሊቀ ጳጳስ ክቡር አስክሬን አጽማቸውን ካህናት ተገኝተው ጸሎት ባላደረጉበት ምዕመናን በረከታቸውን ባልተካፈሉበት ስማቸው ከፍ ብሎ ባልተጠራበት በክብር በማይሸጋገርበት ሁኔታ በውድቅት ሌሊት ለግል ጥቅም ሲባል ኪስ ለመሙላት ሲባል በዛን ያህል ደረጃ አንድ ሊቀ ጳጳስ ላይ መጨከን ማለት ምን ማለት ነው? በምን አይነት ሁኔታ እናንተ የወሊሶ ቤተሳይዳ ደብረ ምጥማቅ ያስተዳደር አካላት ቤተክርስቲያን ላይ ይህን ያህል ልትጨክኑት የቻላችሁት በምን አግባብ ነው? ምን አይነት የጥቅም አዳሪነት ውስጣችሁ ቢናኝ ነው? አረ ተው፣ ይህች ቤተክርስቲያን ታሳዝናችሁ። ነገ እኮ እናንተ በታሪክ ስትነሱ ከነጥምጣማችሁ ከናጠለቃችሁት ቆም ያለ ክብር ዝቅ ተደርጋችሁ ነው የምትነሱት። ጊዜ ያልፋል፣ ዘመን ይረሳል። ቤተክርስቲያን ግን አትወድቅም። ወሊሶና አካባቢው ላይ በርካታ ችግሮች ያሉ እንደሆነ ይታወቃል። ያልተናገርናቸው የሚያስብሉ የሚያሰከስኩ ብዙ ምዕመናን አረባካችሁ ይሄን ነገር ንገሩልን የሚሉን ብዙ ነገሮች አሉ። ይሄ ግን አይናፍጦ መጣ። አረ ወጣቱን አሰቃያችሁት። ለእምነቱ ባደረ ኦርቶዶክስ ተዋህዶ ቤተክርስቲያን ምግቤ መጠጤ ባለ አሰቃያችሁት። እዛ አካባቢ ወጣቱ ላይ የሚደርሰው ስቃይ እጅግ እንዴት አንጀት እንደሚልጥ ልነግራችሁ አልችልም። አትሽጡ አትለውጡ፣ ግድ የለም ለገንዘብ ብላችሁ ቤተክርስቲያንን ዝቅ አታድርጉ ብሎ ግቢ ውስጥ የሚንከባለልን ወጣት እንዴት ጨክናችሁ ልታሳስሩት ወደዳችሁ? በጭካኔ ላይ ጭካኔ። እኔ እንዲህ ብዬ መፍትሄ ለገሌ ድረስ የምለው አንድም አካል የለኝም። ሁሉም ከላይ እስከታች ይችን ቤተክርስቲያን ለመቅበር የተነሳ እስኪመስል ድረስ ነገሮች ግራ አጋቢ ሆነዋል። ነገር ግን እማምላክ ወላዲት አምላክ አትለመናችሁ። እሷ በአማላጅነቷ የነኝን ወጣቶች ድምፅ ትስማ። እሷ ትፋረዳችሁ። የቤተ ክርስቲያን አምላክ የሆነ ክርስቶስ እርሱ ራስ የሆነ እናንተ ለምንዳ ለእንደዚህ ለሚቆረስ ገንዘብ ለሚቆረስ ዳቦና እንጀራ እንደምትጠነቀቁ ይችን ቤተ ክርስቲያን በዚህ ያህል ደረጃ እንደምትፈትኗት እሱ በሕይወታችሁ ይፈትናችሁ። ሌላ ምንም ለገሌ ድረስ የምንለው አይደለም። ደብረ ምጥማቅ ቅድስት ማርያም ቤተ ክርስቲያን ወሊሶ ውስጥ የተደረገው ይህ አይነት ምዝብርና የቤተ ክርስቲያን ልጆችን ልብ ለመስረቅ የተደረገው ጥረት በጣም ያሳዝናል። በታሪክ በክፋት ትነሳላችሁ። የተመለከታችሁትን ይመስላል። ብዙዎች እንግዲህ በዚህ ቤተክርስቲያን ቀድሰዋል፣ በዚህ ቤተክርስቲያን አቆርበዋል፣ በዚህ ቤተክርስቲያን ቆርበዋል፣ በዚህ ቤተክርስቲያን ክርስትና ተነስተዋል። ብዙ በተለይ ወሊሶ ቅድስት ማርያም ቤተክርስቲያን የማያውቃት የለም። በተለይ በዚህ በአጋንንት ስራት በጨሌ በባዕድ አምልኮ የነበሩ ሰዎች ሁሉ ጨሌያቸውን ይህንን ባዕድ አምልኳቸውን የጣሉበት ቦታ ነው። ስለዚህ ይሄ ቦታች ቤተክርስቲያን ደግሞ ብፁዕ አቡነ ዲዮስቆሮስ እንግዲህ ብዙ ዋጋ ከፍለዋል ለዚህ ቦታ። ባይዘዌችን ቤተክርስቲያን የሰሯት አንዲት አውሮፓ ሰው ማርሴዲስ መኪና ሸለማቸው ያችን ሽጠው። ስለዚህ ተነጋግረው ተስማምተው ከህዝቡ ጋር ከምዕመናኑ ጋር ተነጋግሮ ሁሉ ነገር ማድረግ ይቻላል። ወደ ሌላ ነገር ወደ እል መጋባት የለብንም። ቤተክርስቲያን ደግሞ የልጆቿን ድምጽ የምትሰማ ስለሆነ ድምጽ ይሰማ። በተለይ የታሰሩትን አስፈቱ፣ ተነጋገሩ። የሚመለከቱት ብፁዕ አቡነ ሳዊሮስም እባክዎ ነገሩን ይፍቱ። ነገሩን ይህንን ነገር መቼም እስካሁን ይሰሙታል ብዬ አስባለሁ። የሆነውን በቅርበት ወርደው የትኛው ትክክል እንደሆነ አይተው ህዝቡን አማክረው የሚሆነው ነገር ይደረግ ለማለት ፈልጋለሁ። እግዚአብሔር አምላክ ሰላም፣ ፍቅር፣ አንድነትን ያምጣልን ይመልስልን። በሌሎች መረጃዎች እስክንገናኝ ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።